ውድ ቤተሰቦቼ እንግዲህ ከብዙ ቆይታ በኋላ የሩታዬ ወንድም መጥቷል ማለት ነው። እና በዚሁ አጋጣሚ ማለት ይሄንን ስራ ሊሰሩ የፈልጉበት ምክንያት የአብርሽ ዩቱብ እንደምታዩ ህዝቡ ጠልቶታል፣ በጣም ዝቅ ብለዋል ማለት ነው። እና ሩታዬ አሁንም ፈረደባት ማለት ነው። አዙረው ምን ብለው ያው በሩታ ወንድም አድርገው አሁንም እንዲሰሩባትና እንዲነግዱባት ነው የፈለገው ማለት ነው አብርሽ። ይሄ ሁሉ ስራ የአብርሽ ስራ እንደሆነ እወቁት ማለት ነው። ይኸውላችሁ የአብርሽ ጭንቅላትና የአብርሽ አይምሮ ዶላር ብቻ እንደሆነ በዚህ ወቁ ማለት ነው። ነገ ታውቃላችሁ ሩታ ከወንድሟ ጋር አብራው ትመጣለች። እሱ ቤት ቪዲዮ ይሰራል፣ እሷ ቤት ቪዲዮ ይለቀቃል። እንደዛ እያለ ሊነግድባት ነው። ምክንያቱም ሩታ ከሌለች በህይወቱ ምንም አይነት ነገር ስለማይችልና መራመድ ስለማይችል ሰውም ራሱን በዛ ልክ ስለጠላው አሁን ደግሞ ጥፋቱ ወደ ሩታ እንዲገለብጠው ፈልጎ ነው ይህንን ድራማ መቀጠል የጀመረው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። እያላችሁበት ሰላማችሁ ብዝብዝ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ ነው እና ውድ ቤተሰቦች የመጣ ነገር ይምጣ። እውነቴ ነው የምላችሁ አብርሽ ከዚህ ስራ ትውልድን ከሚያበላሽ ነገር እስካልተመረሰ ድረስ አሁንም የፈለገች ሩታ ለምን ሺህ ጊዜ አትመጣም አብርሽ ቤት እንዳትሄዱ ማለት ነው። ይህንን ያልኩበት ምክንያት ምን እንደሆነ ታውቃላችሁ? አሁን ይሄ የሩታ ወንድም ነኝ ብሎ የመጣ ልጅ ያው እንዲነግዱበትና እሱ ሩታን ይዞ እንደሚመጣ አብርሽን እንደሚያስተካክል ነገር ሆኖ ነው ሊቀጥል ነው። ይሄ ለሩታ ቀንተዋት አይደለም፣ ለሩታ ጎን ቆመው አይደለም፣ አብርሽን ደግፈው ወይም ደግሞ አብርሽን ዩቱቡ ለማሳደግ ነው፣ ወይም ህዝቡ እንደጠላው ስለሚያውቅ ነው ማለት ነው። በትክክል የሩታ ወንድሞች ማለት ነው እውነት አሁን ማንነታችሁን አሳዩ። እውነት ወንድ ከሆናችሁ ጎበዝ ከሆናችሁ ጉራ ሳይሆን አሁን እንዳለው ማለት ነው። ወይም ደግሞ ከሄርሚላ ጋር መለያየትና ከሩታ ጋር መቀጠል አለበት። ካልሆነ ደግሞ ሩታን የፍች ወረቀቷን እስከምትፈጽም ድረስ 80ውን እስከምትቀድ ድረስ ታግሶ መቀመጥ አለበት ማለት ነው። በዛን ሰዓት ማንም አይነካው። ነገር ግን አሁን ትውልድን እያበላሸ በቃ ዩቱብን እያበላሸ ብዙዋችን ደግሞ ያልሆነ ወንጀል እየከተተ አብርሽ እውነቴ ነው የምላችሁ ብቻውን አይደለም ወንጀል የሚገባው ብዙ ነገር ዩቱብ ላይ እያበላሸ ነው። ሞር ዩቱበሮች እየተበላሹ ነው በሱ እየኮረጁ እየሰሩ ማለት ነው። ስለዚህ እኔ እንደኔ እውነት ዛሬ ይሄ ልጅ እንደተናገረው ማለት ነው አብርሽን ማስቆም አለበት። ከምሬ ነው የምላችሁ። ምክንያቱም በጣም የሚዘገንና የሚያስጠላ ስራ ስለሆነ ማለት ነው። አንድ ነገር ልንገራችሁ ነው ማለት ነው። በትላንትና በተለቀቀ ቪዲዮ ቲክቶክ ላይ ያየሁት ነገር እውነት ብዙዋችሁ አይታችሁታል ይሆናል። ትላንትና ውሽሜትን እቅፍ አድርጎ ሲያቅፋት ማለት ነው ምንዋን እንደነካት እኔ መጥራት ራሱ ይዘገንነኛል ማለት ነው። እና ሚዲያው ማለት በዚህ ናክል ተግማምቷል ማለት ነው። እንደው ወንድሜ እውነት ጀግና ከሆንክ ጎበዝ ከሆንክ ሩታን ከዚህ ከቆሻሻ ስራ ማውጣት ከፈለግ እህት ወንድሟ ነኝ ብሎ ጉራ መንፋስ ሳይሆን በቃ ይሄን ዝሙትን ስራ ይቁምልን። የፈለገ ነገር ይስሩ። ብዙ የሚሰራ ነገር አለ፣ ብዙ የሚደረግ ነገር አለ። አንድ ሰው ሰሞኑ የሆነ ሰግጡ የሚባል ነገር አለ ማለት ነው። ይሄን ሰግጡ የተባለው እውነት እሱ ሰግጦ ፌመስ ለመሆን ካሰበ በጣም ተሳስቷል። እዚህ ጋር ሰግዱ ጨፍሩ ምናምን ነው እንጂ የሚለው ህዝቡ በትዳር ላይ ትዳር ጨምር ውሽሚትን እያመጡ መላላስ። እኔ እንጃ ምን አይነት ትምህርት እንደምንወስድ ራሱ ግራ ገብቶናል። ስለዚህ ይሄንን ስራ እንዲቆም ከፈለጋችሁ ተመልካችም ሆነ የሩታን ወንድሞች ማለት ነው ሁሉም ማንነቱ ማሳየት አለበት። በተለይ ደግሞ እዚህ አረብ ሀገር ያለን ሴቶች የመዳም ቅመም ስንት ነገር እየሆንን ስንት ጉዳት እየደረሰብን እነሱ ወደን ፈቅደን ስናበረታታቸው ትልቅ ቦታ እንዲደርሱ ስናደርግ እኛን እውነቴ ነው የምላችሁ እንደ ቆሻሻ እንኳን አላዩንም። ቆሻሻ እንኳን እቤት ውስጥ ይገባብኛል የሆነ ቆሻሻ ሆነዋል ቤታችን ብለን እንኳን ቤታችንን እናጸዳዋለን። እነሱ ግን እነዚህ ሁለት ውሽሞች ማለት ነው አብርሽና ሄርሜላ ማለት ነው ለሰው እንኳን እንደ ቆሻሻ አያዩ ማለት ነው። ከምሬ ነው የምላችሁ እነዚህ ቢቻ ራሱ ማሳሰር እስር ቤት ማስገባት ነበረ። እንደዚህ ምስል ብዙዋችሁ የምትናደዱ አላችሁ። ለምን ቅጥል አትበሉ? ቅጥል እርር ድብን በሉ። ምክንያቱም ትውልድን የሚያበላሽ ነገር መስራትም ማየትም የለብንም። ነገ እኔ እናት ልሆን እችላለሁ። በአሁኑ ሰዓት እንደምታውቁ ወጣት ህፃናት እንዳለ በቲክቶክ እና በዩቱብ ነው የሚሉት ከ16 ዓመት በታች 10 ዓመት 12 ዓመት እንደውም አይሆኑም የ7 የ8 ዓመት ልጆች ናቸው ቲክቶክ ላይ እና ዩቱብ ላይ የሚወሉት ማለት ነው። አብዛኛው አሁን እኛ ዩቱብ ስንሰራ በአማርኛ ስለምናወራ አብዛኛው የሚከታተለን እኛ ኢትዮጵያዊ ነን ማለት ነው።
ሰብስክራይብ አያደርጉም እንጂ ኢትዮጵያ የማይፈልገው ለዩቱብ ምን እንደሆነ ታውቃላችሁ? ቢታይ እንኳን ቪዩ ስለማይሰጥ ገንዘብ ስለማይሰጥ የኢትዮጵያ ቪዩ ማለት ነው እይታ፣ ለዛ ነው እንጂ የሚጠላው። አብዛኛው ሰው የሚያየን እኛ የኢትዮጵያ ሰው ነው ማለት ነው። ይሄንን እያለ አገራችን በእንደዚህ በወረደ ነገር መስራትም የለም። ብዙዋችሁ እያየው ነው። እውነት ነው። እንደዚህ መቀጠል ነው ያለባችሁ። በአባቶች ይታሰር፣ በእምነታችን አይቀልድ። እምነታችን እኮ በጣም አበላሸው እኮ እውነት የሆነ የእምነት የምትባሉ ነገር አይደል? ያንን ነገር ራሱ በእኛ ራሱ ብንወስደው እንደዚህ ነገር የተጨማላለቀ ነገር ማየት የለብንም። ብዙ ጊዜ አንዳንድ ሰው የሚያሽቃብጥ አለ። አሁን አብርሽ ጀግና ነው፣ አብርሽ የበላይ ነው፣ ይድበት፣ ቀጥልበት የምትሉ ዩቱበሮች አላችሁ። በተለይ 2 ዩቱበሮች አላችሁ። እናንተም እንደነሱ ዘግንናችሁኛል። ስማችሁ ራሱ መጥራት አልፈልግም ማለት ነው። ማን እንደሆናችሁ ታውቃላችሁ ጠንቅቃችሁ። እና እናንተ የሰራችሁት ራሱ በረካ ይሆንላችሁ። ከምሬ ነው የምላችሁ፣ በረካ የለውም። በዛ ላይ ደግሞ ሚሊዮን ቤት አይከፈላችሁም። ሌላ ይቅርና 20 ሺህ ብር እንኳን እኮ አይከፍላችሁም ዩቱበሮች ማለት ነው። እነዚህ ጠቃቅኖች 2 ዩቱበሮች 4,000 ወይ 5,000 ብር ቢከፍላችሁ ነው ማለት ነው። እሱም ሞታችሁ ተማሞታችሁ ደግሞ የምታገኙት ለ4,000 ብር ብላችሁ ልጃችሁን የወለዳችሁን ልጅ አገራችሁን የሚያበላሽ ነገር ጀግና በርተበት፣ ጠንክርበት፣ ሂድበት የምትሉ እውነት በጣም ታሳዝናላችሁ ማለት ነው። ከምሬ ነው የምላችሁ። አንድ ሰው ላይ ክፉ ይሄንን ነገር ታውቃላችሁ እኮ ጠንቅቃችሁ ምን እንደሆነ ማለት ነው። ቢሆንም ያስጠላል፣ ይደብራል። በዚህ ልክ አመት በሙሉ አንድ ሴት አርግዛ እስከምትወልድ ድረስ ማለት ነው። እና ብሩኬው ደግሞ ሲናገር ሰምታችሁላ፣ መኪና ገዛላት፣ ወርቅ ገዛላት። ስለዚህ ይሄንን ሁሉ አረገላት። ወርቅ ምንድን ነው? ክብር ነው ወርቅ። መኪና ደግሞ የውሸት መኪና። የት አለ መኪና? ድራማ ተከራይታችሁ ያመጣችሁት መኪና። እኔ መቼም አላምነውም እኮ ይሄ መኪና ሩታ በራሷ ነታ ወይም የትም ቦታ ስትሄድበት ከላየው የውሸት ጥግ። ደግሞ ወርቅ አይደለም። ወርቅ ትላላችሁ ሌባ። ትላንትና ለሩታ የተገዛ ወርቅ ዛሬ ወስዶ ለእናቱ የሚሰጣት ወርቅ ማለት ነው። ወርቅ ምንም አያደርግም። ክብር ይስጣት። ከሴት ልጅ መላላጡ ያቁም። ሩታ አብርሽን ስታውቀው ማለት ነው ምን ይመስል ነበር? ብር ነበረው፣ መኪና ነበረው። እነዚህ እናንተ እኮ ለጥቅም ብላችሁ ነው አሁን የቀረባችሁት እንጂ አብርሽ በዛን ሰዓት ማለት ነው ማናችሁም ከጎናችሁ አልነበራችሁም። ዛሬ ሲያልፍለት እሱም ተቀየረ፣ እናንተም ደግሞ ከዙሪያው ከበባችሁት ማለት ነው። ግን አብርሽ ትላንትና የነበረበት ረሳ። ይህም ቀን የሚወድቅበት ቀን እኮ ይመጣል። ንብረት እኮ ጠፊ ነው። ግን ፈጣሪን መፍራት፣ ፈጣሪ ነገ ምን ያደርስብኛል፣ የተወለደ ልጄ ምን ይሆናል፣ ሚስቴ ምን ትሆናለች፣ የነበረኝ ኦዲየንስ ስለምን እርቃለሁ ብሎ ማሰብ ሲችል ማለት ነው ስለ ብር መጨነቅ፣ ስለ ዶላር መጨነቅ ምን ያደርጋል? የሰው ስድብ እያለበት፣ የሰው አይን እያለበት፣ የሰው እርግማን ያለበት ነገር ምንም ነገር እኮ አይሰራለትም። ምንም የሚጠቅመውም ነገር የለውም መስሎታል እሱ ማለት ነው። ይሄ እኮ እሱ እኮ በካሜራ ጀርባ ምናምን እኮ በጣም ሀዘንተኛ እንደሆነ እኮ እናውቃለን። ነገር ግን ካሜራ አጠገብ ስቆ ሲመጣ እንደዚህ በቃ ፈነዳ የተመቸው ይመስል ማለት ነው እኛን ለመሸወድ። እውነቴ ነው ሙላችሁ፣ ፈጣሪያችሁን እኮ ነው የምትሸውዱት፣ እኛን እንኳን አይደለም።